ምናምን በቃ ላይክ ለምንድነው ዓለም ሙሉ ታዋቂ መሆን አልችልም ብዬ ላይክ እንትንም ማም ነው ላይክ ለምንድነው ቀላል የሆነው በራሴ አለመተማመን ለምንድነው ቀላል የሆነው ይሄ ጥያቄዎች መጠየቅ ጀመርኩኝ እና አሁን ያለውበት ደረጃ አይ ቲንክ ራሴን የበለጠ ያወቅኩት ነው እየተዘጋጀው ነው ለንደን ሲሄድ ከዲላን ፔጅ ጋር ስገናኝ የሚመጣውን አዌርነስ አቀዋለሁ የሚመጣው እይታ አቀዋለሁ ግን ይህ እይታ ዝም ብሎ እንዲያልፍ አልፈልግም እንዴት መያዝ እችላለሁ ይሄ እድል ከዚህ እድል ጋር ብቁ መሆን አለብኝ ማለት ነው ብቁ የሚለው ቃል ደግሞ ሚለፋበት ሚነበብበት ሳይሆን አምኜ መቀበለው ነገር ነው የሚሆነው ብቁ ነኝ ይህ እምነት ይዤ ከተጓዝኩ መድረስ የማልችልበት ደረጃ አይደለም you know especially አሁን ቃሉ ፑቲክ ካያችሁ ቃሉ ፑቲክ በጣም ኢንተርናሽናል ወጣ በጣም በአለም ሙሉ ታዋቂ ሆነ ኢትዮጵያን አኮራን እንላለን እውነት ለመናገር ቃሉ ፑቲክ ያደረገው ከዛ በላይ ነው ከኢትዮጵያ ማኩራት ያለፈ ታሪክ ነው የሰራው ለምን እስኪ ማን ነው ኢትዮጵያዊ ሆኖ ኢንተርናሽናል ይወጣ ንገሩኝ እስኪ ማን ነው እስኪ ከዜሮ ተነስቶ ካንዲት ትንጥዬ ሰፈር ተነስቶ ዓለም ሙሉ ራሱን ያሳወቀ ማን ነው እስኪ ከኢትዮጵያ እና ብዙዎቻችን የመሰለን ኦኬ ቃሉ ፑቲክ ኢንተርናሽናል ነው ያደረገው ነገር ታሪክ ነው የሰራው የወጣቶች መንፈስ ነው የቀየረው እምነታቸው ነው የሰበረው የማይጠቅማቸው እምነት ሰበረ እኔ ኢትዮጵያዊ ነኝ እኔ ደሃ ነኝ እኔ ዕቃ የለኝም እኔ ገንዘብ የለኝምና ህይወቴ መቀየር አልችልም የሚለው እምነት ሰበረው